አደችው ልጇ ገደብዬ ነው እብናት የሚባል ሀገር አሁን እንደዚህ ስታዩት ቆንጆ ትመስላለች፣ የደህና ዘር ትመስላለች። ግን ሰውየው ደብድቦ ልጁን ይዞ የሄደ ቁምጥና ስላለባት ነው የሚባለው። አሁን ተደውሎ ነው የተነገረኝ። ቆማጣ ናት፣ በዘሯ ቆማጣ ናት። ለዛ ነው እናቴ ብላ ፖስት ማታረግ፣ አባቴ ብላ ፖስት ማታረግ። ሲቀጥል ደግሞ አታቃቸውም። ለዛ ነው የሰው ዘር እንደዚህ ያለች የምትሳደብ። እሷ ቁምጥና ስላለባት ነው እንደዚህ ቀይ ያስታውቃል እኮ ዛፍንጫዋ ላይ ይሄ ምናምን የሆነ ነገር እኮ ያስታውቃል ቁምጥና እንዳለ። እና በስለበት መንገድ ተሄዶ የምትቀበለውን ዋጋ ማሳየት ነው። እዚህ ጋር ማውራት አስፈላጊ አይደለም። ምክንያቱም ዝም ስለተባለች እኮ ነው ሰርኩ እነሱ ናቸው ዝም ያሏት። ሾርት ሚሞሪ ያላቸው ሰዎች ነው ዝም ያሏት፣ እኛ አይደለንም። እንክርዳድ ብላ ሰድባ አቅፈው የያዟት እነሱ ናቸው፣ እኛ አይደለንም። ገባሽ? እዛው እነሱ ማፋጀት ካሁን በፊት እሷ ይሄው በዓል ለወለድሻት ልጅ እንኳን ግፍ ይሆንብኛል ብለሽ ማትቆጠቢ አጋንንት የተጠናወተሽ ካንደበትሽ አንድ መልካም ቃላት የማይወጣ ሰውየው ደግሞ ከሰው ጋር እየተኛህ መስሎህ ከሆነ እሷ አጋንንት ነው የሚያጫውታት። ገልቱ አፈር ብላ እሺ በቃ እኔ ልወጣ ነው። እንቡት ቀጥሎ። እሺ ፑሽ ከታች ያደርጋለሁ። አቸማት יכול להיות הוא לא 100, בגלל זה אין לו ברירה, את מבינה? כנראה, אני אומרת לך, הוא לא 100. אז מן הסתם הוא היה ערני, הבנת למה אני מתכוונת? בן אדם נורמלי, נכון? ላኩኝ መላመላ ማለት ነው። እነሱን አፈርሳቸዋለሁ፣ በትናቸዋለሁ፣ አሳብዳቸዋለሁ ምናምን ስትል እኛ ቤት ቀይረናል። አይጥ ያገር አይጥ ነው ቤታችን ውስጥ የነበረው። ባባዬ ይሙት ይሄ ብርሃን ምንድነው ይባል? አይንጋልኝ ነው አይጨልምልኝ ልማልላችሁ አታውቂያለሽ አልሰርኬ አይጥ ብቻ እናቴ መተኛታ አልኩሽ እኮ ቡጡ አያችሁ። እዚች ሴትዮ ጋራ ቲክቶክ ላይ ካለችው ሴትዮ ጋር ተጣልታለች። አሁን ስትጣላ ይችኛይቱን የኛይቱን ትቀርብና ያቺ እያጣራች ከዛሽ ጋር ጓደኛ መስላ እያጣራች እንድትነግራት ጋራ ለምለም ጋር የቀረሽ ስላት ለምለም ናት የጎንደር ያሉትን የአራቱን ደፍተራ ስልክ ቁጥር የሰጠችኝ። ደፍተራው ምን ያደርግልሻለኝ ብዬ ስላተኝ በቃ ለዚህ ትክሻዬ ላይ የምወቀረውን ለግርማ ሞገስ ብላ ስትለኝ ነው ታይመት በጣም ነው የተናደድኩት። ምክንያቱም ሞገስን የሚሰጥሽ እግዚአብሔር እንጂ ደፍተር አይደለም። ሞገስን የምታገኘው ከፈጣሪ እንጂ ከተራ ሰው አይደለምና ከላይ ያልተሰጠሽን ሞገስ በደፍተር አልታገኙ አቺም። ግን የፈራሁት ነገር ነገሩ ተጠምጥሞ ማለት ነው። ስለዚህ ቤቴ ውስጥ አይጥ መጣ ገና